የኢትዮጵያ ሕዝብ በጉጉት ሲጠብቀው የነበረው የቴዲ አፍሮ አልበም በቅርቡ ተለቋል። በዚህ ቪዲዮም ቴዲ አፍሮ ኢትዮሪካ ከተሰኘው አልበም የሰራውን አስደንጋጭ ገንዘብና አልበሙ ከመለቀቁ በፊት ከሰዋሰው መልቲሚዲያ ጋር የገባበትን ጸብ እነግራችኋለሁ። ላይክ እና ሰብስክራይብ እንዳይረሳ። ቴዲ አፍሮ ማለት ሀገራችን ውስጥ ካሉ አርቲስቶች ውስጥ በአንደኝነት የሚጠቀስ ሰው ነው። የሀገራችን ሕዝብም ቴዲ አፍሮ አልበም ላወጣ ነው ብሎ ሲናገር በጣም ተደስቶ ነበር። በተለይ አልበሙ ሊለቀቅ ሳምንታት ሲቀሩት ቲክቶክ እና ዩቲዩብ የመሳሰሉ ፕላትፎርሞች ላይ በከፍተኛ ደረጃ አልበሙ ሲተዋወቅ ነበር። ቴዲ አፍሮ በኢትዮጵያ የሙዚቃ ታሪክ ከመንግስት ምንም አይነት ትዕዛዝ ሳይቀበል የራሱን ሐሳብ የሚያንጸባርቅ ብቸኛ አርቲስት ነው። የኢትዮጵያ ሕዝብ የሚደርስበትን በደልና ሰቆቃም በሙዚቃ ከሽኖ የሚያቀርብበት መንገድ በጣም አስገራሚ ሲሆን ለዚህም ነው የመንግስት አካላት የቴዲ አፍሮን አልበም እያናናቁት ያሉት። ቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ ነው። ይሄ የአዋፍ ዝርያ ከሌሎች በተለየ መንገድ ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይለው። ምን እያደረክ ነው አይለው። ሙከራህ ምንድነው አይለው። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ተፈጥሮ ተሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ምንም ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነው። የቴዲ አፍሮ አዲስ አልበም ለ9 ዓመታት የተለፋበት ሲሆን በዚህ አልበምም ቴዲ አፍሮ ለዓመታት አምቆት የነበረውን ብሶቱን ተናግሮበታል። ብዙ ሰዎች እንደሚሉት ይህ የቴዲ አፍሮ አዲስ አልበም ብዙ ቅኔ እንዳለው ሲሆን ይህን ቅኔ ለመፍታትም ሳምንታትን አልፎ ወራትን ሊፈጅ እንደሚችል ተናግረዋል። በመጀመሪያ ቴዲ አፍሮ አልበም ላወጣ ነው ብሎ ሲናገር ለመልቀቅ የፈለገው 12 ትራኮችን ብቻ ነበር። ነገር ግን ከቆይታ በኋላ አልበሙ በብዙዎች እንደተጠበቀ ያወቀው ቴዲ አፍሮ 6 ትራኮችን ጨምሮበት በአጠቃላይ 18 ትራኮችን ለቋል። ብዙዎቻችሁ እንዳያችሁትም አልበሙ እንደተለቀቀ በአንዴ በብዙዎች የተደመጠ ሲሆን በአሁኑ ሰዓትም ዩቲዩብ ላይ ሁሉም ትራኮቹ ሚሊዮኖችን አልፈዋል። ይህን ቪዲዮ በምሰራበት ሰዓትም ከፍተኛ እይታ ያለው ትራክ ዳስጣል ሲሆን ይህ ትራክም 13 ሚሊዮን እይታ አለው። ነገር ግን ይህ እይታ ዩቲዩብ ላይ ብቻ ሲሆን ስፖቲፋይ እና አፕል ሚውዚክ የመሳሰሉ ፕላትፎርሞች ላይ ደግሞ በደንብ ተደምጠዋል። ቴዲ አፍሮ እስከዛሬ ከለቀቃቸው አልበሞች ውስጥ በእይታ ብዛት ኢትዮሪካ አንደኛ ሲሆን በተለይም በመጀመሪያዎቹ 24 ሰዓታት ያገኘው እይታ በጣም ከፍተኛ ነው። ለምሳሌ ኢትዮጵያ የተሰኘው አልበም በመጀመሪያው 24 ሰዓት ከ20 ሚሊዮን በታች እይታ ያስገኘ ሲሆን አዲሱ ኢትዮሪካ የተሰኘው አልበም ግን 40 ሚሊዮን እይታን በ24 ሰዓታት ውስጥ አስገኝቷል። ይህ ቁጥርም ዓለም አቀፍ ሪከርድን የሰበረ ሲሆን እስከዛሬ ተይዞ የነበረውን የታይለር ስዊፍትን አልበምን በልጦታል። የኢትዮጵያ ሕዝብ ከሰሞኑ ኢንተርኔት ላይ እያደረገው ያለው ኢንፍሉዌንስ ከፍተኛ ሲሆን ይህም የሚያሳየው አብዛኛው ሰው ወደ ሶሻል ሚዲያ እየመጣ እንደሆነ ነው። አሁን ደግሞ ቴዲ አፍሮ ከመንግስትና ከሰዋሰው መልቲሚዲያ ጋር የገባበትን ችግር ልንገራችሁ። በመጀመሪያ የአልበሙ መለቂያ ቀን እየተቃረበ ሲመጣ ቴዲ አፍሮ አንድ የኢትዮጵያ የቴሌቪዥን ጣቢያ ጋር ኢንተርቪው ለማድረግ ተስማምቶ ነበር። ነገር ግን ይህ ኢንተርቪው በኢትዮጵያ መንግስት ውድቅ የተደረገ ሲሆን ይህም ብዙ ኢትዮጵያውያንን አናደዋል። ሌላው ቴዲ አፍሮ ጸብ ውስጥ የገባው ደግሞ ሰዋሰው መልቲሚዲያ ጋር ነው። ሰዋሰው መልቲሚዲያ ከቅርብ ዓመታት ወዲህ ብዙ አርቲስቶችን አስፈርሞ የኢትዮጵያ የሙዚቃ ኢንዱስትሪ ላይ ትልቅ ስራን ሰርተዋል። በቅርቡም ቴዲ አፍሮ ጋር የነበራቸውን ውል ለማፍረስ በመወሰናቸው ቴዲ ለሰዋሰው መልቲሚዲያ 33 ሚሊዮን ብር መልሷል። አብዛኛውን ጊዜ ሰዋሰው መልቲሚዲያ የተለያዩ አርቲስቶች ጋር አለመግባባት ውስጥ እንደሚገባ ይታወቃል። ይህም የሚሆነው ላስፈረማቸው ዘፋኞች ተገቢውን ክፍያ ስለማይከፍላቸው ሲሆን ቴዲ አፍሮ ጋር ያልተግባቡበት ምክንያት ደግሞ ከዚህ ትንሽ ይለያል። እንደሚታወቀው ቴዲ አፍሮ የተለያዩ ሙዚቃዎቹ ላይ የፖለቲካ ይዘት ያላቸውን ሐሳቦች ያነሳል። ይህ ሰዋሰው የተሰኘ ፕላትፎርም ደግሞ የመንግስትን ትዕዛዝ አክባሪ በመሆኑ የቴዲ አፍሮን የተለያዩ ሙዚቃዎች ውድቅ አድርጎበት ነበር። በተለይም
ዳስጣልን የመሳሰሉ ሙዚቃዎች በሰዋሰው መልቲሚዲያ ዘንድ ተቀባይነት አልነበራቸውም። ቴዲ አፍሮም ከገንዘብ ይልቅ ለሙያው ቅድሚያ ስለሚሰጥ ሙሉ ለሙሉ ውሉን አቋርጦ በራሱ የዩቲዩብ ቻናል አልበሙን ለመልቀቅ ወሰነ። ከዚህ በኋላም ነበር የኢትዮጵያ ሕዝብ ለቴዲ አፍሮ ድጋፍ ማሳየትን የጀመረው። ሁሉም ሰውም ዩቲዩብ ላይ እየገባ የቴዲ አፍሮን ኦፊሻል ፔጅ ሰብስክራይብ ማድረግ ጀመረ። ከቆይታ በኋላም የቴዲ አፍሮ አልበም መለቂያ ቀን ደረሰ። ሚያዝያ 8 ከቀኑ 8 ሰዓት ሁሉም ሰው ስልኩን በእጁ ይዞ የቴዲ አፍሮን አዲሱን አልበም መጠባበቅ ጀመረ። አልበሙ እንደተለቀቀም ሶሻል ሚዲያ ላይ ወሬው በሙሉ ስለ ቴዲ አፍሮ ሆነ። ከኛ ሀገርም አልፎ ዓለም አቀፍ ሚዲያዎች ሳይቀር የቴዲ አፍሮ አልበም ሪካርድ መስበሩ አስገርሟቸው ሲዘግቡት ነበር። ከዚህ በኋላም ብዙ ሰዎች ቴዲ አፍሮ ከአልበሙ ስንት ብር ሰራ እያሉ ጥያቄዎችን ሲያነሱ ነበር። ይህን ጥያቄም ባጭሩ ልመልስላችሁ። ቴዲ አፍሮ አዲስ በለቀቀው አልበሙ ገንዘብ የሚያገኝባቸው ዘርፎች በጣም ብዙ ናቸው። አብዛኛው ሰው ግን እየጠየቀ የነበረው በዩቲዩብ ያገኘውን ብር ሲሆን ቴዲ አፍሮም ከዩቲዩብ ብቻ በሚሊዮኖች የሚቆጠር ገንዘብ ሰርተዋል። ይህንንም ለማስላት በአጠቃላይ ይህ አልበም ያገኘውን እይታ ማወቅ ያስፈልጋል። ይህን ቪዲዮ በምሰራበት ሰዓትም የቴዲ አፍሮ አዲሱ አልበም ዩቲዩብ ላይ ብቻ 86 ሚሊዮን እይታን አስገኝቷል። ይህም የሆነው ገና ሳምንት ባልሞላ ጊዜ ውስጥ ሲሆን እይታው እየጨመረ ሲመጣ ደግሞ ገንዘቡም በዛው ልክ ይጨምራል። ስለዚህም ቴዲ አፍሮ ከዩቲዩብ ያገኘውን ገንዘብ ስናሰላ አርፒኤም የተሰኘ ነገር እናገኛለን። አርፒኤም ማለትም በአንድ ሺህ እይታ ዩቲዩብ የሚከፍላችሁ ገንዘብ ሲሆን ይህ የሚወሰነው ደግሞ ተመልካቾች ባሉበት ቦታ ነው። አብዛኞቹ ሙዚቃውን ያዳመጡ ሰዎችም ውጭ ሀገር ካሉ ቴዲ አፍሮ አሪፍ ገንዘብን ከዩቲዩብ ያገኛል። ነገር ግን ችግሩ የቴዲ አፍሮን ዘፈን የሚያዳምጠው አብዛኛው ሕዝብ ያለው ኢትዮጵያ ውስጥ ነው። ኢትዮጵያ ሆናችሁ ዩቲዩብ ስትመለከቱ ደግሞ ማስታወቂያ ስለማይመጣ ምንም አይነት ብር ለቻናሉ አያስገኝም። ስለዚህም የቴዲ አፍሮን ተመልካቾች 50% ከኢትዮጵያ 50% ከውጭ አድርገን እንመልከት። ይህ ሲሆንም አርፒኤሙ ከ2 እስከ 3 ዶላር ይሆናል። በዚህም ቴዲ አፍሮ ከ86 ሚሊዮን እይታ እስከ 172,000 ዶላር ይሰራል። ይህም ማለት 25 ሚሊዮን ብር ማለት ነው። ይህ ገንዘብ ግን በጊዜ ሂደት የሚጨምር ሲሆን ሰዎች የቴዲ አፍሮን አልበም እስካልሰለቹትና ማዳመጥ እስካላቆሙ ድረስ የቴዲ አፍሮ ቻናል ገንዘብ መስራቱን አያቋርጥም። ሌላው ቴዲ አፍሮ ገንዘብ የሚያገኝበት መንገድ ደግሞ ከኮንሰርቶች ነው። ይህም ከፍተኛ መጠን ያለው ገቢ የሚያስገኝ ሲሆን እንዲያውም አብዛኞቹ የውጭ አርቲስቶች ከስፖቲፋይ እና ከዩቲዩብ ከሚያገኙት ገቢ ይልቅ በኮንሰርት በጣም ብዙ ብር ይሰራሉ። በተጨማሪም ቴዲ አፍሮ ስፖቲፋይ እና አፕል ሚውዚክ ላይ አልበሞቹን በመልቀቁ ብዙም ባይባልም በሺዎች የሚቆጠሩ ዶላሮችን ያገኛል። በአጠቃላይ ስናይም የቴዲ አፍሮ አዲሱ አልበም ትልቅ ስኬትን ያስገኘ ሲሆን እስከዛሬ ከለቀቃቸው አልበሞችም በተደራሽነት ደረጃ ይሄኛው አልበም ከፍተኛ ውጤትን አሳይቷል። ከቴዲ አፍሮ አዲሱ አልበም የተመቻችሁን ሙዚቃ ኮሜንት ላይ ጻፉልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።